ባለስልጣኑ መቅደስ ገነባ። ወንጌል የተሰበከባት ቦታ ነበረች እቺ። እንኳን ለዚህ በታላቅ ብፁዕ አቡነ ሕርያቆስ አጣሪ ቡድን ላኩም። ብፁዕ አቡነ ሕርያቆስ አጣሪ ቡድን መላካቸው ነው የተነገረው። ከኋላ የምትመለከቱት አባ ገብረ ኪዳንና የንታ እሸቱ አለማየሁ የኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲደረስ ላይክ ማድረግ፣ ሼር ማድረግ፣ ማዳረሳችሁ እንዳይዘነጋ የሚል መልእክቴን ለማስተላለፍ ወዳለው። ዛሬም እንግዲህ እናንተን ያስተምሯችኋል ብዬ ያሰብኩትን ብዙ ሐሳቦችን ይዤ መጥቻለሁ። ስለዚህ ጉልበት ይኑረው። ይህንን መረጃ ላይክ አድርጎ ከ200 በላይ ቢያንስ ላይኮች ያስፈልጉታል፣ እይታው እየቀነሰ ስለሆነ ማለት። በቀጥታ ወደ መረጃዎቻችን እናምራለን። ወላይታ አስደናቂ ክስተት ተሰምቷል። ብፁዕ አቡነ ይስሐቅ የሚመሯት ሀገረ ስብከት ናት ወላይታ። ትሑቱ አባት፣ ደገኛው ቅን አባት ብፁዕ አባታችን ብፁዕ አቡነ ይስሐቅ ናቸው። ገበሬው አባት ይባላሉ፣ እረኛው አባት ይባላሉ፣ ሰባኪ ወንጌል ናቸው። ከማረሚያ ቤት አይጠፉም፣ የተቸገረው ጋር አይርቁም፣ ከሀገረ ስብከታቸውም አይወጡም። እኚህ ታላቅ አባት ብፁዕ አቡነ ይስሐቅ ብፁዕ አባታችን ታዲያ ከሰሞኑ በጣም ደስ የሚያሰኝ አንድ ታላቅ ጀብድ ፈጽመዋል። በተለይ ደግሞ በመንግስት ከፍተኛ ባለስልጣናት መካከል የሆኑት አንድ ታላቅ አባት አንድ ዲያቆን ናቸው። እዛ ላይ ደግሞ ከፍተኛ የመንግስት የጠቅላይ ሚኒስትሩ ከፍተኛ ባለስልጣን ናቸው። ታዲያ እኚህ ታላቅ የፖለቲካ ሰው ታላቅ የመሪነት ቦታ ላይ የሚገኙ ሰው የራሳቸው መሬት ላይ ቤተክርስቲያን እንዲታነጽ አድርገዋል። በጣም ነው የሚያስደንቀው። እኔ በጣም ነው የተገረምኩት። በራሳቸው ቤተክርስቲያን መሬት ላይ ህንፃ መቅደስ እንዲገነባ የፈቀዱ በዚህ ሰዓት እንዲህ አይነት ነገሮችን እንድንመለከት ያደረጉ በጣም የሚደንቅ በጣም ደስ የሚያሰኝ ብዙዎችን የሚያነቃ ነገር ነው ወላይታ ላይ ታየው። ይሄ በጣም ብዙዎቻችን አስደስቶናል። ወላይታ ላይ ያየነው በጣም ልባችንን አሙቆታል። ምክንያቱም የመንግስት ከፍተኛ ኃላፊዎች ተገኝተው ነው የመረቁት። እያንዳንዱ ሂደት የተደረገበት ደግሞ በጨጌ ሚዲያ ወላይታ ላይ ተጠቅሷል። ታዩታላችሁ። አንድ ራሱን የቻለ መልክ እንዲኖር ያደርጋል። እንዲህም አሉ እንድንል የሚያደርግ ነውና እስኪ ቪዲዮን ላስደምጣችሁ።
ወንጌል የተሰበከባት ቦታ ነበረች እቺ። እንኳን ለዚህ በታላቅ ደረጃ እየተከበረ ያለው የቤተ ክርስቲያን ምረቃ በሰላም መጣችሁ፣ እግዚአብሔር ያክብርልን እላለሁ። ይህንን አጋጣሚ ተጠቅሜ አባቶቻችን ስለዚች ቦታ ሲያስተምሩና ሲነግሩን ከነበሩት ታሪኮች የተወሰኑትን ለማካፈል እፈልጋለሁ። በ12ኛው ክፍለ ዘመን የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር በወቅቱ ንጉሥ የነበሩትን ሞቶሎሜንም ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አቡኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞ ተራራ አናት ላይ ያለው ቅድስት ሥላሴ እና እዚህ እምቤቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅድስት ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራት አቅጣጫ ሲያስተምሩ ከዳሞ ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበረች። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች እቺ። ይህንን ብሎ ነበር አባቶቻችን ሲያስተምሩን የነበረው ማለት ነው። ይሄ ቦታ በአባቶቻችን ታሪክ ምክንያት ጻድቁ አቡነ ተክለ ሃይማኖት በ12ኛ ክፍለ ዘመን ያረፉበት ቦታ ተብሎ ስለሚታሰብ እዚህ ዳስ ተሰርቶ ቀዳማዊ ኃይለ ሥላሴ እዚህ 30 ደቂቃ ላይ ቆይቶ ለ50 እናቶች ለእያንዳንዳቸው የ3 ሜትር ጣቃ ጨርቅ ሰጥቶ ነው የሄዱት። ከዛ በኋላም ሲመለሱም ደግሞ እንደገና እዚህ ወርዶ ለ15 ደቂቃ ጸሎት አድርጎ የሄዱበት ቦታ ቅድስት ቦታ ነው ይሄ ቦታ። በዚሁ ደረጃ ላይ ቤተ ክርስቲያኑ እንዲደርስ እገዛ ያደረጋችሁትን በሙሉ እዚህ ባሉት ሊቀ ጳጳሱ በአመራር አባላት ፊት ቆሜ እጅግ በጣም አድርጌ አመሰግናቸዋለሁ። ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስናወራ በማኅፀኗ ተሸክማ በሰውነቱ ያጋጠመውን ስደትና መከራ የተጋፈጠችውን የአምላክ የመረጣትና ያከበራት የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናት የቅድስት ድንግል ማርያም የትህትና፣ የታዛዥነት፣ የታጋሽነትና የርኅራኄ ተምሳሌትነትን የምናስታውስበት በመሆኑ አርአያነቱ ጉልህ ስፍራ ይሰጠዋል። የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በምድራዊ ሕይወቷ ኃጢአትንና እንከን የሌለባት በመሆኗ እኛም የኃጢአት መገለጫ የሆነውን ክፋትና ሴራ፣ ዘረኝነትና ሐሰተኝነት፣ ተንኮልና ጥላቻን ከሌሎች ብልሹ አሰራሮች በመራቅ በጎነትንና ፍቅርን በማጎልበት ለሕዝቦቻችን አብሮነት፣ ለዘላቂ አገር ሰላም፣ ልማት የድርሻችንን በተነሳሽነት ልንወጣ ይገባል። ቤተ ክርስቲያንን ማንም ሰው ተነስቶ አያንጽም። በአንድ ወቅት የአንድ አገር ንጉሥ የነበሩ ኃያል ንጉሥ ጌታ እግዚአብሔር ሆይ እኔ ባማረ በተሽቆጠቆጠ ቤት ይኖራለሁና የእግዚአብሔር ታቦት በድንኳን ስር ስለሚኖር ቤተ ክርስቲያን እንድገነባ ይፈቀድልኝ ስል ፈጣሪውን ደጋግሞ ጠየቀ። ጌታችን ኢየሱስ ክርስቶስ አለና በእጅህ ደም ስላለህ አንተ አታንጽም፣ የልጅ ልጆች ደርሰው ያንጻሉ ብሎ በልጅ ልጆቹ የምእመናን ቤተ ክርስቲያን እንድገነባ አድርጓል። ዛሬ ላይ እነሆ
መሰረተ ድንጋዩ በተጣለ በ18 ወራት ውስጥ እጅግ ማራኪ በምስራቅ አፍሪካ ብቸኛ የሆነው ሀብታችን የአጆራ ፏፏቴ ፊት ለፊት ይህንን የመሰለ ግዙፍ የእናታችን የቅድስት ድንግል ማርያም ጽላት ማረፊያ የወንብቾ ብዙሃን ማረፊያ ቤተክርስቲያን ተገንብቷልና ዳግመኛ እንኳን ደስ አላችሁ፣ እንኳን ደስ አለ። ይህ እግዚአብሔርን የሚፈራ እንዲህ ይባረካል። ሰው የራሱን ቤት መገንባት እንኳን ከባድ በሆነበት ጊዜ ቤተ ክርስቲያንን የሚያክል የሀገር ሀብት አደራ ተቀብሎ ከባዶ መሬት ተነስቶ ማነጽ ከትውልድ በረከት መውረስን ያሳያል። እግዚአብሔርን መፍራት እንዲህ ይባረካል። እግዚአብሔርን የፈራ ትውልድ፣ እግዚአብሔርን ያገለገለ ትውልድ ከኋላ ካለ ልጆቻቸው፣ የልጅ ልጆቻቸው እንዲህ ይባረካል። እኔ አይደለም ምለው፣ ቃሉ ነው ምለው። እንዲህ ይባረካል። ቤተ ክርስቲያንን ያንጻል፣ በሕዝብ ፊት በሞገስ ይቆማል፣ ዘሩ ይሰፋል፣ ይለመልማል። ስለዚህ እግዚአብሔርን አመሰግናለሁ። በ12ኛው ክፍለ ዘመን የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር በወቅቱ ንጉሥ የነበሩትን ሞቶሎሜንን ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አሁኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞት ተራራ አናት ላይ ያለው ቅዱስ ሥላሴ እና እዚህ በቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅዱስ ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራቱ አቅጣጫ ሲያስተምሩ ከዳሞት ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበር። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች። እቺ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ደስ የሚያሰኝ ነገር ነው። እውነት ለመናገር የተመለከተና ያየ ነው ይበል የሚያሰኝም ጭምር ነው። ወደ ቀጣይ መረጃችን ስናመራ አባ ገብረ ኪዳንን ላሳያችሁ። መጀመሪያ የኔታ መጋቢ አዲስ እሸቱ ለዓለማየሁ የሰጡት ምስክርነት የኔታ ርዕሰ ሊቃውንት አባ ገብረ ኪዳን የኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርግህ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰግኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለግኩት ምንድን ነው፣ የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን
እግዚአብሔር ለሁሉ የሚበቃ አምላክ ነው። ባይል እግዚአብሔር ያክል ለኩሉ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው፣ አይንህ ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄን ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። ይሄን ሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩን ልግስና ነው። እሳቸው አስተምረው የቅኔ ሊቅ ናቸው፣ የአዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበረ፣ ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃን ነው። አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን ነው። ምቀኛ እንዳንሆን የሚያስተምራል። በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው፣ ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀነሰ 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው እና ልግስናን እንድንማር፣ ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታም አመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አላችሁ። ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር። እውነቴን ነው። ጌታ ጴጥሮስን አመሰገነው። ቅድም የኔታ እንደነገሩን ማርያምን አመሰገናት፣ ተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። መቶ አለቃውን ናትናኤልን አመሰገነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን፣ እንዲያው መንቀፍ እንድናቆም። ዛሬ መንቀፉ አላልቃለ። እርስ በርስ መነቃቀፍ አልበቃል ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲያው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድምህ ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋርድ፣ አሳልፈንም ለአውሬ አንስጥ። ስንነጋገር አባቶችንም ቢሆን እንንገራቸው። ሐሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምንድን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ፣ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያኒቱ? እዚሁ ውስጥ ብንታረም አይሻልም ነው? እኔ ይህንን ነው የምነግራችሁ። እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተም በጸሎታችሁ አስቡኝ። እንግዲህ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ከየንታ መጋቢ አዲስ እሸቱ ጋር ባህር ዳር ላይ በባህር ዳሩ ጉባኤ ላይ ነበረው አስደናቂውን ንግግር ነው ያደመጥነው። ወደ ብፁዕ አቡነ ሕርያቆስ ልመለስ እስቲ። ብፁዕ አባታችን ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የሀገረ ስብከት ሊቀ ጳጳስ ናቸውና ከሰሞኑ ከእሳቸው ጋር ጥሩ ያልሆኑ ዜናዎች ሲሰሙ ነበር እና አሁን አጣሪ ኮሚቴ ልኳል ተብሏል። እስኪ እንከታተል። ብፁዕ አቡነ ሕርያቆስ አጣሪ ቡድን መላካቸው ነው የተነገረው። ከኋላ የምትመለከቱት ከሰሞኑን የአዲስ አበባ ሀገረ ስብከት ወደ ጎሮ ወይን አምባ ማርያም ቤተክርስቲያን ሕግ ክፍሉን ጨምሮ 4 አጣሪዎችን መላኩ ነው የተገለጸው። የዋና ጸሐፊው የቁጥጥሩ የመዝገብ ቤትና የሂሳብ ክፍል ቢሮ ታሽጎ የማጣራት ሂደቱ በግልጽ መጀመሩ ነው የተገለጸው።
ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ከኋላ የምትመለከቱት የጎሮ ወይን አምባ ቤተክርስቲያን ከሰሞኑ ሲዛወር እንደነበር ይታወቃል። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት አድርጉ። እንግዲህ አጣሪ ተልኳል ተብሏል። ጉዳዩ ትንሽ ከበድ ያለ ሳይሆን አይቀርም። ቢሆንም ግን እስከ መጨረሻ የሚሆኑትን እያየን የምንከታተል ነው የሚሆነው። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ